ሌላው ሰደቃ ማብዛት ርዝቅን ያሰፋል። አላህን ማመስገን ርዝቅ ያሰፋል። ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ ብሏል። ሶብር ርዝቅ ያሰፋል። ሙስሊምን ታሪክ ሰምታችኋል አይደል እንዴ? ልጇ ሞቶባት እኮ ጣላሃ መጣ። ልጄ እንዴት ነው? አይ ከቅድሙ ይሻላል አለች። እሷ አሽሙር ቃል ነው ሞተዋለሁ ብላ ማንም እንዳይናገር አለች። የዛን ቀን ውበት ጨምራ ቀረበችለት። አብረው ተኙ፣ ግንኙነት አረጉ። አንድ ጥያቄ ልጠይቅ አለችው። ምን? ጎረቤት የሆነ ዕቃ ቢያውሰን ያን ዕቃ መልሱልኝ ቢል መመለስ የለብንም? አረ መመለስ አለብን። እንግዲህ አላህ ሰጥቶናል ወስዶታል፣ በልጅም ሰብር አድርግ አለችው። ተቆጣ። የተቆጣው ልጁ በመሞቱ በአላህ ውሳኔ አይደለም። እንዴት ካንቺ ጋር ተኛለሁ በዚህ ሁኔታ ልጄ ሞተ? ይሄን ለነብዩ እናገራለሁ አለ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ። ባለቤቴ ዛሬ እንዲያረጋቻ ዛሬ ሌሊት ግንኙነት አድርጋችኋል? አዎ። የዛሬውን ሌሊት አላህ በረካ ያርግላችኋል። አብዱላህ የሚባል ልጅ ወለዱ። አብዱላህ ደግሞ ወደ 10 የሚጠጉ ሁፋዝ ወንዶችን አላህ ለገሰው። ሱብሃንአላህ። የሰብር ውጤት የተሻለ አላህ ይተካል። ያዙን ልቀቁኝ አይት ዛሬ ሰው በላ ሲመጣበት ይሁን ነገር ሲመጣ ዱንያ ላይ ይመጣል። ይሄው ቤት ፈረሰው አለ፣ ሌላም ችግር ይመጣል። ምን ሲመጣ ምን ይላል የሰው ልጅ? እንደው አላህ እኔ ላይ ብቻ ነው መከራ የሚያመጣው፣ ከአምባል አልጾምም አልሰግድም ምን አለለም። ላ ዱንያ ነው ወላሂ። ሀብታምም ድሃውም ይሞታል፣ ሁሉም ይጓዛል። ምን ነው ጓዝበት ጉድጓድ በየቀኑ ትጠራናለች፣ ይጣራል፣ በየጊዜው እንሄዳለን። ነገር ግን ከሄድን በኋላ አላህን አልገዛም ጾም አልጾምም ሰላት አልሰግድም ብለን ሄደን እዛ ይመቻል ብለን እናስባለን። ላ ሶብር የሶብር ውጤቱ ወላሂ መጨረሻው ጣፋጭ ነው። ኢነማ ይወፋ الصابرون اجرهم بغير حساب የታጋሾች ምንዳ ያለ ገደብ ነው። ዱንያ ላይ እንደ ሶብረኛ የተሰጠው ስጦታ ነው። ሶብረኛን የመሰለ ስጦታ የለም። ታጋሽ መሆን ሀብታም ሆነም ታጋሹን ድንበር እንዳታልፍ። ድህነት መጣ ታጋሹን አላህ የተሻለ ያመጣል። ነብዩ ብዙ ነገር ሆኖባቸዋል። እስቲ አስብ፣ ነብዩን እናስባቸው። ሆዳቸው ላይ 2 ድንጋይ አሰሩ። 2 ወር እኮ ነብዩ ሰለላሁ ዐለይሂ ወሰለም ቤት ላይ እሳት አልነደደም። ነብዩ የሚወዱት ልጃቸው በሕፃንነታቸው 2 ወንድ ልጆቻቸው ሞቱባቸው። በህይወት እያሉ 3 ሴት ልጆቻቸውን ቀበሩ። ነብዩ ላይ የደረሰ መከራ ማን ላይ ደርሷል? ማን ላይ ደርሷል? ነብዩ ላይ የደረሰው መከራ ራሳቸውን ስተወደቁ ላኢላሃ ኢላላህ በሉ ስላላቸው ደብድቧቸው ጫማቸው ደም እስኪሞላ የመከራ አይነት ቀምሰዋል። ረሱል ሰለላሁ ዐለይሂ ወሰለም ከሚወዱት ሀገራቸው እኮ ተፈናቅለዋል። ረሱል ሰለላሁ ዐለይሂ ወሰለም እንደ ነብዩ መከራ የደረሰበት ማንም የለም። ሶብር የሶብር ውጤቱ መካን ድል አድርገው መጡ። ሶብር ካለ አላህ ነገም ህይወት አለ የተሻካለ ያመጣልሃል። የመጨረሻው ሳልጠቅሰው ማላልፈው ደግሞ አብዛኛው ወጣት እየሸሸ ያለ ጋብቻ ርዝቅ ያሰፋል። ጋብቻ ርዝቅ ያሰፋል። አግባ። በአላህ ምን ትጠብቃል? ቪኤስ ሳልገዛ ትላለህ፣ ፎቅ ሳልገነባ የሆነ ነገር ሳልሰራ ይሄን ሳልሰራ ስትል ቀብርህ ሰዓት ቢደርስስ? አግባ። ርዝቅ ይሰፋል። ብዙ ወጣት ይታየኛል። እህቶቻችን ይኸው ብዙ ናቸው። ያ አላህ የሴት ቁጥሩ ብዙ አይደል እንዴ? ማን ያግባቸው? አንተ ትተህ ሸሽተህ ሐራም ላይ ይደቁ። እየኩኑ ፉቀራ ይግኒሁሙላህ ድሆች ከሆናችሁ አላህ ያብቃቃችኋል። አላህ ቃል ገባ ሀብታም ሊያደርግህ። አብዱላህ ኢብኑ መስዑድ ምን ይላሉ? ኢልተሚሱል ጊና ፊ ዘዋጅ ሀብትን በጋብቻ ላይ ፈልጉት፣ ርዝቅ ይሰፋል። ወላሂ እናቷ ቤት ምትበላ ያላጣችው አንተ ቤት አታጣም። የሷን ርዝቅ ጭምር ነው ለአንተ አላህ የሚሰጥህ። ምን ይዤ ይላል? ስንት ነገር ኖሮት ምን ይዤ ላትበል። ያ ማሸረ ሸባብ መን እስተጣ ሚንኩም ባአ ከእናንተ መካከል የጋብቻን ጣጣ የቻለ ፈልየተዘወጅ ያግባ። የጋብቻ ጣጣ ምንድን ነው? በቃ ቤት ክራይን ተከራይተህ ማኖር የምችል ከሆነ ችላሃል። ሌሎችም ዑለማዎች እኮ የጋብቻን ጣጣ የቻለ የሚሉት ጂማ የቻለ እስከ ማለት ፈስሯል። ግንኙነት የቻለ ብለው ፈስሯል። ግን ማከራየት ተከራይተህ የሆነ ነገር መኖር ከቻልክ አግባ። አላህ ነው ቃል የገባው። 3 ሰዎችን አላህ ሊረዳ ቃል ገብቷል። ከዛ ውስጥ ማን ነው? ጥብቁነትን ፈልጎ ኒካህ ያሰረን ሰው፣ ሐራም ላይ ላለመውደቅ፣ ዚና ላይ ላለመውደቅ ኒካህ ያሰረን ሰው አላህ ይረዝቋል፣ ቃል ገብቷል። ዛሬ እኛስ ብቻህን ሆነህ የምታወጣው ወጪ ስንት ነው? ውጪ ስንት ወጪ ታወጣለህ? ሆቴል ቤት ስትገባ ስንት ወጪ ታወጣለህ? ሚስት ጋር ስትበላ ግን አላህ በረካውን ያመጣዋል። ርዝቅ ሰበብ ነው። አግባ። ዛሬ ዝሙት በዛ ወላሂ። ኪኒን ያለ ይዋጣል። የእርግዝና መከላከያ ያለ ሰው በፊት እንትኑንም ምንድነው እርግዝናውን ፈርቶ ምን ብሎ ዝሙትን ይሸሽ ነበር።
ዛሬ ግን ቀላል ሆነ። ነገሮቹ ሰው ያመቻችልሃል፣ በሩን ክፍት ያደርጉልሃል፣ የዝሙት መንገዶችን ይከፋፍቱታል። ዝሙት ላይ ዛሬ ወደቀ ሰው፣ ቀላል ሆነ። ዝሙትን የለመደ ሰው ደግሞ የጋብቻን ጣዕም አቅ አላህ ግን ቃል ገባ። በአላህ መንገድ ላይ የተጋቡት ሰዎችን እንደ ተአምር እንደ ጸጋ ብሎ አላህ ገለጸው። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ኢነ ፊ ዛሊከ ለአያትን ሊቀውሚን የተፈከሩን። ከድንቅ ተአምራቶቹ መካከል ለእናንተ ሴቶችን መፍጠሩ ነው። ለወንዶች ሴቶችን፣ ለሴቶች ወንዶችን። ሚስት ባል ማለት አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን አለ፣ ከነፍሶቻችሁ። አላህ ከእንስሳ ከጅን ተጋባ አይደለም። ሚን አንፉሲኩም ከእናንተ ሰው ከሆኑ ሰዎች አላህ ሚስቶችን ለወንድ ፈጠረ፣ ለሴቶች ባሎችን ፈጠረ። ሊተስኩኑ ኢለይሃ ወደሷ እንድትረጋጉ እንድትረኩም። እርካታ የሚገኘው ወላሂ ሐላል በሆነ ግንኙነት ብቻ ነው። በሐራም የሰከንድ ነው። ከሰከንድ በኋላ ጭንቀት ነው፣ ጸጸት ነው። የትኛውም ሴት አጥምህም፣ የትኛውም ወንድ አይጥምሽም በሐራም ከሆነ። ሐላልስ አላህ አመቻቸው። ሰኪና አለው፣ እርካታ ደስታ አለው አለ። ወጀዐለ አደረገ በይነኩም በመካከላችሁ መወደተን ወረሕማ ፍቅርና እዝነትን አደረገ። ታዝንላታለህ፣ ትወዳታለህ፣ ታዝንልሃለች፣ ትወዳለች። ኢነ ፊ ዛሊከ ለአያት አለ፣ በዚህ ላይ ድንቅ ተአምር አለ አለ ሊቀውሚ የተፈከሩ ለሚያስተነትኑ ሰው። ስለዚህ ጋብቻ የርዝቅ ቁልፍ፣ የርዝቅ የሚከፈትበት ነው። አግባ፣ ሰደቃ አብዛ፣ ለሰዎች ጭንቀት ተሯራጥ። ወላሂ ዒልም ላይ ተሯራጥ፣ ርዝቅ ይከፈታል። በአጠቃላይ ወደ አላህ ምንበል እንመለስ። የመጨረሻ ምናገረው ነብዩ አለይሂ ሰላቱ ወሰላም አንድ የተናገሩትን ሐዲስ ተናግሬ ልዝጋው። አነስ ነው ያስተላለፉት። መን ካነት الآخرة همه ሐሳብ ጭንቀቱ አኺራ የሆነ ሰው جعل الله غناه في قلبه በቀልቡ ላይ አላህ ሀብትን ያደርግለታል። ምን ሐሳብ ሆነ? ጭንቀት ሐሳብ ጭንቀቱ አኺራ የሆነ ሰው ሀብት አላህ ይለግሳል። ዱንያ ፈልጋው ትመጣለች አሉ። ዱንያ ፈልጋው ትመጣለች። አኺራን ሐሳብ ጭንቀት ያደረጋል። ጭንቀቱ ዱንያ ብቻ የሆነ ሰላት የለ ምን የለ ከየትም ዱንያ የሚል ከሆነ جعل الله فقره بين عينيه በሁለቱ አይኖቹ መካከል አላህ ድህነትን ያመጣበታል። የፈለገ ሀብት ኑሮ ድህነትን ጭንቀት ነው፣ ሰላም ይባላታል። አኺራን ሐሳባችንን እናድርግ፣ ከአላህ ጋር እንታረቅ። አሁን የጠቀስኳቸውን ሰበቦችን ለማሟላት እንሞክር። ተቅዋ ይኑረን፣ ዱዓ እናብዛ፣ ዚክር እናብዛ፣ በአላህ ላይ እንተማመን። አላህ ርዝቃችንን ያሰፋል። ሙስታዒድ ነን። አላህ ርዝቃችንን አላህ ያስፋው። ጥሩ ከተናገርኩም ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ስብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ ጭንቀታችን አላህ ያስወግድልን። ጭንቀታችን አላህ ያስወግድልን። ከምንም በላይ የእስልምና ስጦታ ሰጥቶናል። በእስልምና ላይ የምንጸና አላህ አድርገን። በእስልምና ላይ የምንጸና አላህ አድርገን። ኢስላምን ይዘን የምንሄድ አላህ አድርገን። የመጨረሻ ቃላችን ከሊማችን ላኢላሃ ኢለላህ የሚሆን አላህ አድርግልን። ኻቲማችንን አላህ ያሳምርልን። ኻቲማችንን አላህ ያሳምርልን። አንድነታችንን አላህ ይጠብቅልን። አንድነታችንን አላህ ይጠብቅልን። ለሱ ብለን የምንዋደድ አላህ አድርገን። ለሱ ብለን የምንተሳሰብ አላህ አድርገን። ለሱ ብለን የምንዛየር አላህ አድርገን። ርዝቃችንን አላህ ያስፋልን። ርዝቃችንን አላህ ያስፋልን። ድህነትን ከኛ አላህ ያርቅልን። ጭንቀቱን ከኛ ያስወግድልን። መስጊዶቻችንን አላህ ይጠብቅልን። ለዲናችን የምንለፋ የምንታገል አላህ አድርገን። የዲን አንበሶች አላህ አድርገን። ወጣቶች በወጣትነታችሁ ኢስላምን የምትखाድሙ አላህ አድርጋችሁ። አባቶች እድሜያችሁ ረዝሞ በመልካም ነገር ላይ የምትተባበሩ ዱዓ የምታደርጉ አላህ አድርጋችሁ። ወላጆቻችንን አላህ ይጠብቅልን። መጨረሻችንን አላህ ያሳምርልን። ርዝቃቸው ሰፍቶላቸው ከጭንቀት ተገላግለው ዱንያ አኺራቸው አምሮላቸው ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው ባሮች መካከል አላህ አድርገን። አላህ ሱብሓነሁ ወተዓላ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለእህቶቻችን ጥሩ ባል፣ ለወንድሞቻችን ጥሩ ሚስት አላህ ይለግሳችሁ። ጥሩ ጎረቤቶችን አላህ ይለግሰን። አላህ ሱብሓነሁ ወተዓላ ልጅ የሌላችሁን አላህ ልጅ ይለግሳችሁ። ልጅ የሌላችሁን አላህ ልጅ ይለግሳችሁ። ልጅ የሌላችሁን አላህ ልጅ ይለግሳችሁ። የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላችሁ። የታመሙብንን አላህ ያሽርልን። የአልጋ ቁርአኛውን አላህ ያስነሳው። አላህ ሱብሓነሁ ወተዓላ ዱንያ አኺራችን በአጠቃላይ አላህ ያሳምርልን። ኢስላምን ለማጥፋት ኢስላምን ለማክሰም የተነሳውን አላህ ያክሰመው፣ አላህ ያጥፋው። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.